በቤተ መቅደስ ውስጥ የዕጣኑና የጧፉ ጭስ እየማገ እንዲሁም የሚያስተጋባው የዝማሬውና የቅዳሴው ድምጽ እየሰማ ያደገ ልጅ ነበረ። ይህ ልጅ የተቀረጸበት ስነ ስርዓትና አስተዳደግ አይታችሁ ይህ ልጅማ ወደ ዓለም አይጠፋም ብላችሁ ነው የምትገምቱት። ነገር ግን እንደዛ አይደለም። ምክንያቱም እንዴት መሰላችሁ? ይህ ልጅ እንደማንም ተራ ልጅ አድርጋችሁ እንዳታስቡት። ስሙ አቤል ተስፋዬ ይባላል። ሁላችንም እንደምናውቀውም በመድረክ ስሙ ዘ ዊኬንድ እየተባለም ይጠራል። ግን ደግሞ አያችሁ ችግር የኑሯችን አካል ነው። ስለዚህ አቤል ተስፋዬ ወይም ዘ ዊኬንድ እጅግ በጣም ችግር ነበረበት። እዚህ ጋር ግን R&B የተባለ ሙዚቃ እጅግ በጣም ብሩህ ነበረ። ምክንያቱም በጊዜው በውስጡ እነ ክሪስ ብራውን እና እነ አሸር ነበሩበት። በወቅቱ ደግሞ የቶሮንቶ ሙዚቃ ዘርፍ ከኒውዮርክ ጥላ ስር በመውጣት የራሱ መታወቂያ ለመያዝ እየታገለበት የነበረ ሰዓት ነው። ቶሮንቶ ለምን አነሳው እንዳትሉኝ፣ ምክንያቱም ዘ ዊኬንድ ወይም አቤል ተስፋዬ ትውልዱ ቶሮንቶ ውስጥ ነበረ። እዚህ ፓርት ላይ ግን የአቤል ህይወት ከሙዚቃ ጋር ማገናኘት እንጀምራለን። ምክንያቱም እንዴት መሰላችሁ? ቤተ መቅደስ ውስጥ የምትሰሙት መንፈሳዊ የሆነ ዜማ የራሱ ክብደት አለው። ይህን ክብደት በማዛባት ደግሞ ዓለማዊ በሆነ ወይም በዘፈን መልክ ይዞ የመጣ ሰው ስለነበረ ነው። ምክንያቱም አቤል እጅግ በጣም ችግር ነበረበት። ነገር ግን አቤል በመጣበት ፍጥነት ልክ ቻናሌ እያደገ አይደለም። ስለዚህ እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ይህ ቪዲዮ ማየት ስትጀምሩ ላይክ ብቻ አይደለም ሼር ማድረግም እንዳረሱ። ሰብስክራይብ የምትለውን በተን ያልነካችኋት ሰዎችም አሁኑኑ ሰብስክራይቧን ጠቅ አድርጉልኝ። አያችሁ የአቤል ቆራጥነት ስታዩ በሀበሻ ወላጆች ያደገ አይመስልም። ምክንያቱም በ17 ዓመቱ ነበረ ቤቱን ጥሎ የወጣው። ቤቱን ጥሎ ወጣ ማለት ደግሞ ትምህርቱን ማቆመ ማለት ነው። በዛን ሰዓት ምንም አይነት ባካፕ እቅድ አልነበረውም። የሙዚቃ ስቱዲዮ የለውም። ነገር ግን ሙዚቀኛ መሆን ይፈልጋል። ከለላ የሚሆነው ዘመድ አልነበረውም። ነገር ግን ጓደኞቹ ጋር እየሄደ ይተኛ ነበረ። ግን በዛ እድሜ ደግሞ መጥፋቱ አይቀርም ነበረ። ስለዚህ በሱስ ተጠመደ፣ በሱስ ወደቀ። ግን አብዛኛውን ሰው ልብ የማይለው ሚስጥር እዚህ ጋር ነው። አቤል በዛን ሰዓት ይኖረው የነበረው ህይወት ዝም ብሎ ምስቅልቅሉ ይወጣ አልነበረም። ለወደፊት ስራው እንደ ጥናት ወይም እንደ ሪሰርች ያገለገለው ጊዜ ነበረ። ምክንያቱም በዛን ሰዓት ይኖረው የነበረው ህይወት በኋላ ላይ ሙዚቃው እንዲታወቅ አስተዋጽኦ አድርጓል። ይህ ማለት ደግሞ ስለ ጨለማው ከመጻፉ በፊት ጨለማ ውስጥ ይኖር ነበር ማለት ነው። ግን እዚህ ፓርት ላይ ደግሞ ፈቀቅ ብለን ጉዳዩን ከላይ እንመልከተው። 2008 እንደ ፈረንጆቹ ዓለም አቀፋዊ የኢኮኖሚ ቀውስ ያጋጠመበት ጊዜ ነበር። የሙዚቃው ዓለምም አቅጣጫው እየቀየረ ነበር። ሂፕ ሆፕ የሚባለው ጃንራ ነግሷል። ነገር ግን ሐሳብን ከመግለጽ ይልቅ ራስን ለመከላከል ይጠቀሙበት ነበረ። ምክንያቱም ብዙ ጊዜ የሂፕ ሆፕ አርቲስት ቢፍ ውስጥ ተዘፍቆ ስለነበረ ነው። R&B የተባለው ሙዚቃም እጅግ በጣም የተዋበና ጽድት ያለ ጃንራ ነበረ። ነገር ግን ፕሪዲክተብል ነበረ፣ የሚገመት አካሄድ ነበረው። ግን ደግሞ በዛን ሰዓት የኢንተርኔት መስፋፋት የኢንዱስትሪውን አጥር እየሰባበረው ነበር። ታምብለር መጣ፣ ዩቲዩብ፣ ብሎግስ። ሰው እነዚህ ፕላትፎርሞች በመጠቀም ህይወቱ መቀየር ጀመረ። እናም በዚያ መሃል ነበረ አንድ ማንነቱ ያልታወቀ ድምጽ ብቅ ያለው። ይህ ድምጽ ደግሞ ሃውስ ኦፍ ባሉንስ በተባለ አልበም ውስጥ የተሰማ ነበረ። ፊቱ አይታይም፣ ቃለ መጠይቅም አያደርግም፣ ድምጽ ብቻ ነው። የዚህ አልበም ይዘት ወይም ቲሙ ደግሞ እጅግ በጣም ጨለም ያለ ነው። ሲኒማቲክ ባህሪ ያለው፣ በዛ ላይ ደግሞ ሱስ ያስይዛል። እናም በቅጽበት የሙዚቃ አምራች ድርጅት ባለቤቶች መረበሽ ጀመሩ። ምክንያቱም ማየት የማይችሉትን ነገር መቆጣጠር አይችሉማ። እናም በታዋቂነትና በታይታ የተገነባው የሙዚቃው ኢንዱስትሪ ውስጥ እሱ አለመታየትን እንደ ጦር መሳሪያ ተጠቀመበት። ቆይ ግን ያ ድምጽ የማን እንደሆነ እኮ አልነገርከንም የምትሉ ከሆነ ያ ድምጽ የአቤል ተስፋዬ ነበረ። የዘ ዊኬንድ ድምጽ ነበረ። እዚህ ፓርት ላይም ነው ቀረብ ብለን ጠለቅ ብለን መመርመር የሚኖርብን። አያችሁ ያ የነገርኳችሁ የሙዚቃው ይዘት ወይም ቲሙ ወይም ቀለሙ ዝም ብሎ ባንዴ የተገነባ አልነበረም። ኢላንጅሎና ዶክ ማኪኒ ከተባሉ የሙዚቃ አቀናባሪዎች ጋር በመሆን ነበረ ይህ አልበም የተለቀቀው። ሃውስ ኦፍ ባሉንስ የተባለ አልበሙ እንዴት እንደነበረ ባጭሩ ላስረዳችሁ። እጅግ በጣም ሚኒማሊስት ነው። ቀለል ባለ መንገድ የተሰራ ነው። ዘፈኖቹ ውስጥ ደግሞ ሪቨርብ ሄቪ ቮካልስ ይገኛሉ። ማለት ደግሞ ባክግራውንድ ላይ ያሉ ድምጾች ባዶ ቤት ላይ የሚጮሁ ሰዎች ይመስላሉ። ይህም ለዘመናዊው ሙዚቃ እንደ አዲስ መምሪያ ወይም እንደ ብሉፕሪንት ሆነ። ሃውስ ኦፍ ባሉንስ የተለቀቀው መጋቢት 21 2011 ላይ ነበረ። በተመሳሳይ ሰዓትም ቀድሞውኑ ዝናው እየናኘ የመጣ አንድ አርቲስት ነበረ። እሱም ድሬክ ነበረ። ድሬክ ደግሞ እጅግ በጣም በጥንቃቄ የዘ ዊኬንድን ስራ እየሰማ እየተከታተለ ነበር። ቀድሞውኑም OVO ሳውንድ የተባለ የራሱ ድርጅት እየመራ ነበር። የዘ ዊኬንድ ሙዚቃ እንደሰማ ግን አንድ ነገር ብልጭ አለበት። ይህ ሰው ተፎካካሪ አይደለም። ይህ ሰው ቀጣይ የሙዚቃ እርምጃን ለማስቀጠል ነው የመጣው በማለት ወደ ዘ ዊኬንድ ያመራል። ስለዚህ በዛን ሰዓት ድሬክ ዘ ዊኬንድን በአደባባይ በከፍተኛ ድምጽ
ኮሳይን አደረገው፣ ደገፈው። ነገር ግን እዚህ ጋር የሆነ ነገር ግልጽ ላድርግላችሁ። ድሬክ ዘ ዊኬንድን ዲስከቨር አደረገው የሚል ወሬ አለ፣ ግን እንደዛ አይደለም። ድሬክ ያደረገው ነገር ሊያሸንፈው የሚችል ድምፅ ቀድሞ ለየውና አብሮት እንዲሰራ ተስማማ። ኮሳይን ማለት አብረው የሆነ ስራ እንዲሰሩ መፈራረም ማለት ነው። አሁን ወደ ታይም ላይኑ በጥልቀት እንግባ። ድሬክ ቴክ ኬር የተሰኘው አልበሙ ህዳር 15 ቀን 2011 ላይ ለቀቀው። ግን ይህ አልበም ለመስራት በነበረው ሂደት ስቱዲዮ ውስጥ የተፈጠረ ነገር ነበር። ከዚህ አልበም ክሪው ላቭ እና ዘ ራይድ የተሰኙ ሙዚቆች ዘ ዊኬንድ ነበረ ለድሬክ የሰጠው። ምክንያቱም ድሬክ እና ዘ ዊኬንድ ስቱዲዮ ውስጥ ቁጭ ብለው ሙዚቃ በሚሰሙበት ሰዓት ማለት ደግሞ ዘ ዊኬንድ እየዘፈነ ድሬክ በሚያደምጥበት ሰዓት ድሬክ ዘ ዊኬንድን የሚዘፍነው ዘፈን ተመቸው። በዛ ሰዓት ያደረገው ነገር ግን እጅግ በጣም ይገርማል። በድፍረት በመሄድ ዘ ዊኬንድን ሙዚቃው ልውሰደው ይለዋል። ልውሰደው ወይ አይደለም ልውሰደው ይለዋል። ዘ ዊኬንድም ይቻላል ውሰደው ይለዋል። ለሁለተኛ ጊዜ ስቱዲዮ ውስጥ ገብቶ በሚዘፍንበት ሰዓት ድሬክ አሁንም ዘፈኑን ይመቸዋል። በዚህ ሰዓት መልሶ ዘፈኑን ልውሰደው ይለዋል። ዘ ዊኬንድም ራስ ወዳድ ትመስላለህ ግን ውሰደው ይለዋል። እንደዚህ ያለው ግን በውስጡ ነበረ። በአጠቃላይ ማለት ይቻላል የድሬክ ቴክ ኬር የተሰኘው አልበሙ የዘ ዊኬንድ አሻራ አለበት። ግን ደግሞ በዛን ሰዓት አቤል ለምን ፈቃደኛ ሆኑ ዘፈኖቹን ሰጠው ልትሉ ትችላላችሁ። በሙዚቃው ኢንዱስትሪ ካንተ ከፍ ያለ አርቲስት ሲገኝ ስጠኝ ያለህን ነገር ስትሰጠው ላንተ እጅግ በጣም ትልቅ ውለታ ይውልልሃል። እሱም ታዋቂነት ወይም ፌም የሚባለው ነገር ነው። እሱ በሚዘፍንበት መድረክ ወጥተህ ትዘፍናለህ። እሱ ወደሚሄድበት ፓርቲ ሄደህ ብዙ ሰዎችን ትተዋወቃለህ። ሜጀር ከሚባሉ የሙዚቃ ሌበሎች ወይም አምራቾች ጋርም የመተዋወቅ እድል ይኖርሃል። ስለዚህ አቤል ተስፋ ያደረገውም ለዛ ነበረ። ግን ደግሞ አሁንም እዚህ ጋር የሆነ ነገር ላረጋግጥላችሁ ወዳለሁ። ድሬክ ዘፈኖቹን ዝም ብሎ ወስዶ አላስቀራቸውም። በደንብ እንዲቀናበሩና ሚክስ እንዲደረጉ አደረጋቸው። እርማት ያላቸውም እርማት እንዲወስዱ አደረጋቸው። በአጠቃላይ ዓለም አቀፋዊ ወይም ኢንተርናሽናል እንዲሆኑ አደረጋቸው። እንደዚህ ማድረግ የሚችሉት አርቲስቶች ግን ብዙዎች አይደሉም፣ ጥቂቶች ናቸው። ከነዛ ጥቂቶች አርቲስቶች ውስጥ ድሬክ አንዱ በመሆኑ ድሬክ ችግር ነበረበት እንድንልም ያደርገናል። አሁን ሁሉንም ነገር መቀየር የሚችል አንድ ፕሮሰስ ተፈጠረ። ይህ ፕሮሰስም በሙዚቃው ኢንዱስትሪ የተለመደ እንደ ቼዝ ጨዋታ ነበረ። አቤልን በራሱ በኦቪኦ ሳውንድስ ሊያስፈርመው ፈለገ። ነገር ግን አቤል ቀድሞ የነቃ ሰው ነበረ። የኢንዱስትሪ መዋቅር የገባው ሰው ነበር። አቤል ወይም ዘ ዊኬንድ ራሱን የቻለ አንድ አርቲስት ነው። ድሬክም በዛ መልክ አንድ ራሱን የቻለ አርቲስት ነው። ነገር ግን እሱ ድርጅት ኦውን ያደርጋል። ይህ ኦውን የሚያደርገው ድርጅት ወይም ኦቪኦ ሳውንድስ ደግሞ ከሜጀር ሌበል ወይም ከትልቅ የሙዚቃ አምራች ድርጅት ጋር ተፈራርሟል። ስለዚህ ይህ ማለት ብዙ እጆች ጣልቃ ይገባሉ ማለት ነው። እንደዛ ከሆነ ደግሞ ዘ ዊኬንድ የሙዚቃዎቹ ቁጥጥር ይቀንሳል ማለት ነው። ኦቪኦ ሳውንድ የተመሰረተው 2012 ድሬክ ከሁለት ጓደኞቹ ጋር በመሆን ነበረ። አንደኛው ጀለሱ ነዋህ ፎርቲ ሸቢብ ይባላል። ሁለተኛው ጀለስ ደግሞ ኦሊቨር ኢልኻቲብ ይባላል። እናም ኦቪኦ ሳውንድስ ደግሞ ራሱን ችሎ የሚሰራ የሚንቀሳቀስ ሪከርዲንግ ለበል አይደለም። ከዋርነር ሪከርድስ ጋር በሽርክና ወይም በጆይንት ቬንቸር ነው የሚሰራው። ስለዚህ አቤል ቀድሞ የተረዳው ነገር ቢኖር ከኦቪኦ ሳውንድ ጋር ተፈራረመ ማለት በድሬክ ዙሪያ ይሽከረከራል ማለት ነው። ስለዚህ አቤል ከማን ጋር ፈረመ? ከሪፐብሊክ ሪከርድስ ጋር። ያቺ ውሳኔ ግን በተወሰነ መልኩም ቢሆን ድሬክን አበሳጭተዋለች። ከ2012 እስከ 2014 ባለው ጊዜ ደግሞ ውጥረቱ በጣም እየጠነከረ መጣ። መጀመሪያ በሹክሹክታ ነበረ፣ በኋላ ላይ ግን አደባባይ ላይ ወጣ። ይህም ዘ ዊኬንድ አንድ እውነታ ስላወጣ ነበረ። ለቴክ ኬር አልበም መሳካት ከፍተኛ አስተዋጽኦ ማድረጉን ገለጸ። በተመሳሳይ ሰዓት ደግሞ ሚክ ሚል የተባለ ራፐር ድሬክ ጎስት ራይተር ይጠቀማል ማለት ደግሞ የራሱ ዘፈን በራሱ አይደለም የሚጽፈው የሚል ክስ አወጣበት። በተመሳሳይ ሰዓትም ሰዎች ድሬክ የምር ችሎታ አለው ወይስ ጥበብ ያላቸው ሰዎች ነው የሚሰበስበው የሚል ጥያቄ ጠየቁ። ግን ይህ ወሬ ለድሬክ ምንም አልመሰለውም። ምክንያቱም እንዴት መሰላችሁ? በሂፕ ሆፕ ዓለም ውስጥ እንደዚህ አይነት የሰዎች አመለካከት ወይም ፐርሴፕሽን ወደ ጨዋታ ውስጥ አይደለም የሚገባው። እሱ ራሱ ጨዋታ ነው። ግን ድሬክ እርቅ ፈለገ። ዘ ዊኬንድን ይቅርታ ጠይቀው በዛን ሰዓት ታረቁ። ግን ደግሞ መልሰው ተጣሉ። መልሰውም ታረቁ። ከዛ መልሰው ተጣሉ። ከዛ በኋላም ነበረ ነገሮች መወሳሰብ የጀመሩ። ግንቦት 27 2015 ላይ ቢዩቲ ቢሃይንድ ዘ ማድነስ ዘ ዊኬንድ አልበም ይለቀቃል። ሐምሌ 31 2015 ቢዩቲ ቢሃይንድ ዘ ማድነስ ከተለቀቀ ከሁለት ወር በኋላ ድሬክ ሃትላይን ብሊንግ የተሰኘው አልበሙ ይለቃል። በዚህ ሰዓትም የቢልቦርድ ጦርነት ተጀመረ። ድሬክ መቀመጥ የሚፈልገው አንደኛ ደረጃ ላይ ነው። ምክንያቱም የዘ ዊኬንድ የሙዚቃ ቅድ ካያችሁት፣ ስታይሉን ካያችሁት በጣም አዲክቲቭ ነው፣ ሱስ
የሚያስይዝ ነው። ሚስጥራዊ የሆነ ዜማም አለው፣ በዛም ላይ ጨለማ የሆነ ሳይድም አለው። አከታትሎም ህዳር 25 2016 ላይ ስታርቦይ የተሰኘው አልበሙ ዘ ዊኬንድ ድሮፕ ያደርጋል። ይህ ደግሞ ከሙዚቃ በላይ የሆነ ክስተት ነበረ። የሙዚቃ ቪዲዮዎቹ ወይም ቪዥዋሎቹ ዘ ዊኬንድ እዛ ላይ የድሮ ማንነቱን ሲገድል ይታያል። ይህ ማለት ብራንዱን አደሰ፣ ዓለም አቀፋዊ ሆነ ማለት ነው። አንዱ ዘፈን ላይ ፖፕ ትሰማላችሁ፣ አንዱ ዘፈን ላይ ደግሞ R&B ትሰማላችሁ፣ አንዱ ዘፈን ላይ ደግሞ መልሳችሁ ኤሌክትሮኒክ ትሰማላችሁ። ይህ አርቲስት ከማንም ጋር የማይወዳደር ሆነ። ግን ደግሞ እዚህ ፓርት ላይ ሌላ ሰው ልንጨምር ነው። ቤላ ሀዲድ የተባለች የዘ ዊኬንድ ፍቅረኛ። ቤላ ሀዲድን ዴት ሲያደርጋት የነበረው ከሚያዝያ 2015 ጀምሮ ነበረ። ስታርቦይ የተሰኘው አልበሙ ሊለቀቅ አካባቢ ግን ብሬክ አፕ ያደርጋል። ጊዜውም ህዳር 2016 አካባቢ ነበረ። ከዛም 2017 አካባቢ ድሬክ ከቤላ ጋር መታየት ጀመረ። ግን ኦሬዲ ከዘ ዊኬንድ ጋር ብሬክ አፕ አድርጋለች። ድሬክ ወደ ቤላ የሄደው የበርዝዴ ፓርቲ አዘጋጅቶላት እሷን ሰርፕራይዝ ለማድረግ ነበረ። ድሬክ እንደዚህ ያደረገበት ምክንያትም ባለፈው የሰራሁላችሁ ቪዲዮ ማየት ይኖርባችኋል። ድሬክ ምንጊዜም ቢሆን ሴሌብሪቲ ዴት ሲያደርጉ የነበሩትን ሴቶች ዴት ማድረግ ይፈልጋል። ይህ የራሱ ስትራቴጂ ነው። የተደበቀ ሚስጥርም ሊኖረው ይችላል። ግን በዛ በተመሳሳይ ሰዓት ማለት ድሬክ ወደ ቤላ በሄደበት ሰዓት ዘ ዊኬንድ ወደ ሰሊና ጎሜዝ ነበር ሄደው። ሰሊናን ለ6 ለ7 ወራት ያክል ዴት አደረጋትና ተመልሶ ወደ ቤላ ሄደ። ግን በዚህ መሃል ድሬክ ቤላን ለበርዝዴ ፓርቲዋ ሰርፕራይዝ በሚያደርጋት ዘ ዊኬንድ ሰምቶ ስለነበረ በዛ ላይ ተጋጭተው ነበረ። ከዛ በኋላ የተናፈሱት ወሬዎችም ጥሩ አልነበሩም። ግን መጋቢት 20 ቀን 2020 ላይ የጥበብ ማማ የተባለለትን አፍተር አወርስ የተሰኘው አልበሙ ዘ ዊኬንድ ይለቃል። አሁንም ቢሆን ዘፈኖቹ ቢልቦርድ ላይ ቶፕ 10 ቻርት ማድረግ ጀመሩ። ቀዩ ልብስ አለ፣ የቆሰለው ፊቱ አለ፣ የተሰበረው አፍንጫ አለ። የሚያመላክተውም ወደ እብደት የሚደረግ ጉዞ እንደሆነ ነው። ግን ሲኒማቲክ የሆነ የታሪክ አቀራረብ መሆኑ ግን መዘንጋት የለብንም። ከዛም ብላይንዲንግ ላይትስ የሚለው ዘፈኑ ደግሞ እንደ እሳተ ጎመራ ነበር የፈነዳው። ከነ ዘ ዊኬንድ እና ከነ ድሬክ ጋር አንድ ታይም ላይን ላይ ይጓዝ የነበረ አንድ ራፐርም አለ። እሱም ከንድሪክ ለማር ነው። ከንድሪክ ድሬክን በቃላትና በግጥም ይገዳደረዋል። ዘ ዊኬንድ ደግሞ በድምፅና በዜማ ይፈታተነዋል። ሁለት የተለያዩ የጦር ሜዳዎች ላይ ድሬክ መሳተፍ ነበረበት። አሁን ላይ ግን አቤል ተስፋዬን ካየነው ወደ ድሮ ማንነቱ የተመለሰ ይመስላል። ማለት ደግሞ ከእናቱ ጋር በመሆን የራሱ የኢትዮጵያ ቡና አምራች ድርጅት ከፍቷል። ይህ ድርጅትም በእናቱ በወይዘሮ ሳምራዊት የተሰየመ ነው። ሳምራ ኦሪጂንስ ይባላል። እንደ ብሉ ቦትል ኮፊ ከተባሉ ትልልቅ ዓለም አቀፋዊ ድርጅቶች ጋርም አብሮ ሰርቷል። ከኔስፕሬሶ ጋር በመተባበርም ልዩ የቡና ጣዕሞች ስፔሻል ብለንድስ ለዓለም አቅርቧል። እናም ድሬክ እንደሆነ እንዳለ አለ፣ ከዳቦ ስር መቼም አይጠፋም። ዘ ዊኬንድ ግን ከእናቱ ጋር በመሆን ቡና እየሸጠ ነው። ስለዚህ እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህን ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ላይክ ያላደረጋችሁ ሰዎች ላይክ አድርጉልኝ፣ ሼር ያላደረጋችሁ ሰዎችም እንደዛው፣ ሰብስክራይብ የምትለው በተን ጠቅ በማድረግ ደግሞ ኮራ ብላችሁ የቻነሌ ቤተሰብ ሁኑ። ስለዚህ ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ